ሌላ ሴት ልጅ መርጬልሃለሁ። ነገ ሄድና ተገናኛት። ነገ እሺ ጥሩ። አንተን በመተዋወቄ በጣም ደስ ብሎኛል። አንድ ላይ ሰልፊ እንነሳ እንዴ? እሺ ጥሩ፣ ምንም ችግር የለውም። ለቤተሰቦችሽ ልታሳያቸው ነው እንዴ? አይ አይደለም፣ ሶሻል ሚዲያ ላይ ልለቀው ነው። እንዴ ተተተተ ቆይ፣ ለምን እንዴ? ገና ዝምድናችን ሳይጠናከር አንቺ ካሁኑ ሶሻል ሚዲያ ላይ ለመልቀቅ ትዘጋጃለሽ እንዴ? ይሄንን ህይወት እኮ ነው አጋጣሚ መጠቀም ያለብህ የህዝብን አድናቆት ለማግኘት። አንተ ካልተመቸሽ ይቅር፣ ነይ በቃ እንሂድ፣ ልሸኝሽ። አንዴ ጠብቂኝ፣ ለቤት ፍራፍሬ ነገር ይዤ ልምጣ። አንዴ ልግዛ። አፕል ዋጋው ስንት ነው? 250 ብር ኪሎ። 250? እሺ 1 ኪሎ ስጪኝ። ጥሩ እሺ። ይሄ ነጭ ማንጎስ? ኪሎ 100 ብር። እሺ ከነጩ ማንጎ 1 ኪሎ። እሺ ጥሩ። ሃይ ቤተሰብ እንዴት ናችሁ? ዛሬ አንድ አትክልት መሸጫ ገበያ መጥቻለሁ እና አንድ የሆነችን ሴት ላስተዋውቃችሁ። እስቲ ለተመልካቾቼ ለአድናቂዎቼ ባክሽን እዚህ ስራ መስራት ስሜቱ እንዴት ነው ንገሪኝ። ምን ያህል ጊዜ ሆነሽ ይሄን ስራ ከጀመርሽ እስቲ ንገሪኝ። ሪዲስቲ ያቆሚ እንዴ? ምንድነው ደግሞ አሁን? እሷ እንደዚህ አይነት ልምድ የላትም። እባክሽን ነይ ከዚህ እንሂድ። እንዴ ይቅርታ አድርጊልን እባክሽን፣ በኋላ ወስዳለሁ። እሺ መጥቼ ነይ እንሂድ። ምን ነበር? እሺ እኔ እኮ እንዲሁ ዝም ብዬ ፈታ እያልኩ ነበር። ለምን? ቆይ ማህበራዊ ሚዲያ ላይ ዛሬ ምንም የለቀኩት ነገር የለም፣ ለዛ ብዬ ነው። እንደነዚህ አይነት ሰዎች ደግሞ ምንድነው የለመዱት አይደል እንዴ? በቃ ተረጋጋ አንተ። ቀጣዩን ክፍል @አሊከድር 2435 ዩቲዩብ ቻናሌን ሰብስክራይብ በማድረግ በማየት አበረታቱኝ።